አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የእምነት ቤተሰብ እንዴት ናችሁ? ሰላም ናችሁ? ያለሁ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉኝ። ዛሬ እንግዲህ ጉዞ ወደ እርሻችን እየሄድን ነው። አብራችሁ ይቆዩ። በሶብር ሼር እያደረጋችሁ ተባበሩኝ። እንግዲህ የሀገራችንን አደንጓሬ ቦታዎች እህሎች የተዘሩበት ቦታ ነው። እንግዲህ እኛም ወደ እርሻችን ማሽላ ዘርተን ነበር። ወደዛ እየሄድኩ ነው እና በጣም ሜዳ እና ምርጥ ሀገር ነው ሀገሩ። ያው በጣም ያደክማል፣ ሩቅ ነው ግን ሜዳ ነው ቦታው እና ማሻአላ ተባረካላ በጣም ደስ ይላል። እስከ መጨረሻው ቪዲዮን በትዕግስት ተከታተሉ። በጣም ደስ የሚል ቦታ ነው እና አብራችሁ ይቆዩ። እንግዲህ ጓደኞቼ የሀገራችንን በጣም ውብና ምርጥ ሀገር ነው ያለን። ያው ሜዳ ነው ሀገሩ ማሻአላ። ይሄ ሀገሩ እህሎቹም እየወለዱ ነው። ያው ጤፉም ደርሷል። ያው የዛ ሀገር ሰው ረፍት የለውም። ጤፉን ሲያጭድ ሽምብራ ይዘራሉ እና ለሀገሩን ሰላም ያደርግልን ለሁላችንም። ገበሬውም ሰርቶ እንዲበላ፣ የከተማውን ሰው የማይወደድበት ገበሬው ኪሳራ ነው። ኪሳራ የከተማው ሰው ራሱ አይወደድም ማለት ነው። ገበሬ ሲያቀርብ ሁሉን ነገር በቃ በዛ ብሎ ነው የሚቀርበው ገበያ ላይ ራሱ። አላህ ሀገራችንን ሰላም ያደርግልን። ሁሉም መፍትሄው ከአላህ ነው እና አበባም እየለቀምኩ ነው ለልጄ። እኔም ሀገሩን እየጎበኘሁ ነው። ንጹህ አየር ነው። በጣም ዳመና ነው፣ ፀሐይ የለም። በጣም ደስ ይላል። ዳመና ነው ማለት ነው። በቃ እየለቀምኩ እየሄድኩ ነው ማለት ነው። ያው በጣም ስስ ናቸው ግን አበባዎች አይችሉም። ያው ለጊዜው ማለት ነው። የአንድ አፍታ 1 ደቂቃ ያበላሻታል። ያው ለማሞኝ ያህል እና በጣም ንጹህ አየር ነው ማለት ነው። ምንም የሌለ ሽታ ምናምን የለ ምን የለ እዱር ቦታ ላይ ንጹህ አየር በቃ ዛፎች አሉ። እና በጣም ረጅም ነበር ጉዞ። በጣም ረጅም ነው። እንደ ቅርብ ምናምን አይደለም። ሜዳ ነው እንግዲህ በወዲህ ጭር ያለ ተዛ ቀጭን ሜዳ ይባላል። ያኔ ብዙ ምን እንኳን አብራርቼ አላውቀውም እና በጣም ሜዳ ነው። ለምርት ይመቻል ምናምን በቃ አላህ ሀገራችንን ሰላም ያርግልን። እንግዲህ ስደተኛም በዝቷል። የኢትዮጵያ ሰው እንግዲህ ስደት ነው ሁሉም የሚለው። እዛ ሀገር አዶም የመጣው ልጅም ያለው የሌለውም በቃ ወደ ስደት ነው። አብሶ ስደት ቀምሶ የመጣ ሰው ማለት ነው። ያው ትንሽ ከፋ ሲለው ወደዛው ነው በቃ ክይል የሚልበት። ያው ግን በእርግጥ ግን ቤተሰቦቻችን እየተሸገሩ ብዙ መስዋዕት አሳልፈው ያለባቸውን ጫና የኑሮም ሆነ የሀገር ጫና ችለው ነው ልጆቻቸውን የሚያሳድጉት። ግን በአሁን ሰዓት ላይ ሁሉም ራስ ወዳድ ነው ማለት ነው። ብዙም ታይቸግራቸው ራሱ ውልቅ ብለው ገና ለገና ይቸግረናል ብለው ልጆቻቸውን ትተው ወደ ስደት። ይህ ሁሉም ነው መቼም አላህ ብቻ ሁሉም አላህ እንትን ቢሆን። እዚህ ጋር እንግዲህ ወደ እርሻችን ደርሰናል። ጥንቅሽ እየበላን ነው፣ ልንቆርጥ ነው። እዚህ ጋር እንደምታውን እንግዲህ ጥንቅሽ እየቆረጥን እየበላን ነው። እንግዲህ ገና እህሉ ገና እየወለደ ነው። እንግዲህ
አንዳንድ ጥንቅሽ እየቆረጥን ነው። ያው ይዘራል። የጥንቅሽ ዘር ለብቻው ነው። የማያውቅ የለም እንግዲህ ይሄን እና አንዳንዱ ሁሉ ገና እየወለደ ነው። እንግዲህ ጥንቅሽን ይዤ በጣም ዳመና ነው እንግዲህ ዝናብ ይጥላል ብለን ፈራን እና እንግዲህ ደግሞ ወደ ቤት እየተመለስን ነው ማለት ነው። እና በጣም ረጅም ጉዞ ነበር። ሀገሩ እንግዲህ ሜዳ ነው። ይሄ ሁሉም በመኪና ነው የሚያሳርሱት። ሜዳ ነው። ያው መኪና የማይገባው ያው ሁሉም እህል ስለሆነ ነው። እዚህ ጋ እንግዲህ ሽምብራ ተዘርቶ ሽምብራ ነው። እንግዲህ አንዳንዱ ሰው መሬት እህል አልያዘም፣ አልታረመም። አንዳንዱ ደህና ነው። ይሄ ሜዳው እንግዲህ የብዙ ሰው ነው ማለት ነው። የብዙ ሰው መሬት ሜዳ ሳማ ይባላል ሀገሩ። ታወቃችሁት እንግዲህ ሳማ የሚባል በጣም ሰፊ ሜዳ ነው ማለት ነው። በጣም ዝም ጋር እንግዲህ ይሄ ጤፍ ነው ደግሞ እዚህ ጋር የምታዩት እንግዲህ ተደፍቶ 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 ሊታጨድ ደርሷል ጤፉም። እንግዲህ እዚህ ጋር እንደምታዩት ወደ ቤታችን እየተመለስን ነው። እንደምታዩን እየተመለስን ነው። በጣም ጭቃ ነው ይሄ መንገዱ። ሳር ውስጥ በጣም ጭቃ ነበር። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ሰብስክራይብ ያላረጋችሁ እያረጋችሁ አበረታቱን። አዳዲስ ነገር እንደዚህ አዳዲስ ነገር ዝም ብሎ ባልና ሚስት ተጣላ ተፋታ የሚለውን ብቻ ማበረታታት ጥሩ አይደለም ማለት ነው። እና የምትከታተሉኝ ከልብ አመሰግናለሁ። ወዳችሁ ፈቅዳችሁ የምትከታተሉኝ ሁሉ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ተከታተሉ። እስካሁንም ስለተከታተላችሁ እንግዲህ ቪዲዮ ወደ መጨረሻው ደርሷል። እዚህ ጋር እንግዲህ እግሬን እየታጠብኩ ነው። ጭቃ ስለሆነ ወደ ቤቴ ልገባ እና ሰላም ሰላም ብያለሁ። ሁላችሁም ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።